ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ማክሰኞ ሐምሌ 7 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ኢትዮጵያን በመወከል በቀጣዩ ዓመት የካፍ ኮንፌዴሬሽን ካፕ እና የካፍ ቻምፒየንስ ሊግ የውድድር መድረክ ላይ የሚሳተፉ ክለቦችን የመጀመሪያ ዙር ጨዋታን በተመለከተ አወዳዳሪው አካል ካፍ ማሻሻያ በማድረግ የመጀመሪያ ዙር ጨዋታዎች እስከ ፍጻሜው ያለውን ጉዞ በተመለከተ በተለይ መርሃ ግብሮችን አሻሽሎ ይፋ አድርጓል። ይህም የሚሆነው ደግሞ በቀጣይ በ2027 በሶስቱ የምስራቅ አፍሪካ ሀገራት የጣምራ አስተናጋጅነት በሚከናወነው አፍሪካ ዋንጫ የውድድር መድረክ መርሃ ግብር ጋር ለማጣጣም ነው የሚሉ መረጃዎች እየወጡ ነው የሚገኙት። በዚህም መሰረት እንግዲህ ኢትዮጵያ በቀጣይ የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ሲዳማ ቡና እግር ኳስ ክለብ ኢትዮጵያን በመወከል በካፍ ቻምፒየንስ ሊግ የውድድር መድረክ የሚሳተፍ መሆኑ ይታወቃል። ከዚህም ባለፈ ደግሞ የ2018 የኢትዮጵያ ዋንጫ ሻምፒዮናው ክለብ ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ እንደዚሁ ሀገሪቱን ኢትዮጵያን በመወከል የሚሳተፍ ነው የሚሆነው ማለት ነው። ይህንን ፕሮግራም እንግዲህ ስንመለከት ካፍ ያሻሻለው ማለት ነው። የካፍ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታ ከወርሃ ነሐሴ 29 እስከ ጳጉሜ 1 ድረስ እንደሚከናወን ካፍ ይፋ ያደረገው መረጃ ያመለክታል። የመልሱ ጨዋታ የመጀመሪያው ዙር ማለት ነው ከመስከረም 1 እስከ መስከረም 3 ድረስ እንደዚሁ ይከናወናል ማለት ነው። የጥሎ ማለፍ 16ቱን የተቀላቀሉ ክለቦች ደግሞ እንደዚሁ በቀጣይ በወርሃ ጥቅምት ጀምረው ደግሞ ውድድራቸውን እንደሚያደርጉ ካፍ ይፋ ያደረገው መረጃ ያመለክታል ማለት ነው። እንግዲህ ሁለቱም ኢትዮጵያን የሚወክሉ ሲዳማ ቡና እግር ኳስ ክለብ እና ወልዋሎ ዓዲግራት ዩኒቨርሲቲ በሁለቱ ሀገር አቀፍ የውድድር መድረክ ላይ የሚሳተፉ ነው የሚሆነው። ከሰሞኑ እንግዲህ እንደተመለከትነው ሲዳማ ብሔራዊ ክልላዊ መንግስት በተለይ ሲዳማ ቡና እግር ኳስ ክለብ ሻምፒዮና መሆኑን ተከትሎ ደማቅ አቀባበል በማድረግ የአካባቢው ነዋሪዎች እንደዚሁም ደግሞ እግር ኳስ ወዳጅ በአጠቃላይ በስፍራው በመገኘት የሽልማትና የማበረታቻ እውቅና ተሰጥቷቸዋል። በአጠቃላይ ለተጫዋቾቹ ማለት ነው 200 ካሬ ሜትር የመኖሪያ ቤት መስሪያና እንደዚሁም ደግሞ 1 ሚሊዮን ብር በአጠቃላይ ለተጫዋቾችና ኮቺንግ ስታፍ አባላቶች እንደተበረከተላቸው ያገኘነው መረጃ ያመለክታል። አሰልጣኙ የቡድኑ አምበል እንደዚሁ ያሬድ ባየና አሰልጣኝ ያሬድ ገመቹም እንደዚሁ እውቅናና ሽልማት እንደተበረከተላቸው ተነግሯል። ደጋፊያቸውንም ጭምር ነው ያከበሩት። ሲዳማ ቡና እግር ኳስ ክለቦች ያው ለአንድ እግር ኳስ ወይም ደግሞ ለአንድ ሀገር እግር ኳስ ማደግ አጠቃላይ በውጭውም ዓለም በሀገር ውስጥም ከተመለከት ነው እዚህ በሞተ ኳሳችን እንኳን የበለጠ ድምቀት ሆኖ በየስቴዲየሙ በርካታ እግር ኳስ ወዳጆች ወደ ስቴዲየም እንዲመጡ የሚጋብዙት የሚያነሳሱት የክለቡ ደጋፊዎች ናቸው። ክለቦቻቸውን በማስጨፈር ሂደት ላይ ያለው ትርኢት እጅግ በጣም ደማቅ ሆኖ ነው እየተመለከትን የምንገኘው። ለዚህ ደግሞ ማሳያ ፈርቀዳጆቹ ኢትዮጵያ ቡናና ቅዱስ ጊዮርጊስ እግር ኳስ ክለብ ናቸው። አሁን ደግሞ በክልል ያሉ ክለቦች ደግሞ እንደዚሁ በደጋፊዎቻቸው እየታጀቡ ህብረ ዜማቸው እጅግ በጣም ደስ የሚል ነው። ከእግር ኳስ ጋር ደግሞ የሚስማማ ነው የሚሆነውና እንግዲህ ይህንን ሲያደርጉ የነበሩ የሲዳማ ቡና እግር ኳስ ክለብ ደጋፊዎች በተለይ አንደኛው ደጋፊ እጅግ በጣም ክለቡ በሚቀዘቅዝበት ሰዓት ላይ በማበረታታት የበለጠ አቅም እየሆናቸው በማስጨፈር በማነሳሳት የሊጉን የዋንጫ ክብር ሲዳማ ቡና እግር ኳስ ክለብ በታሪኩ ለመጀመሪያ ጊዜ እንዲያነሳ አበርክቶ የላቀ ነው በማለት እንግዲህ የሲዳማ ብሔራዊ ክልላዊ መንግስት ከተጫዋቾቹ እኩል ሽልማት እንደዚሁ የመሬት ሽልማት እንዳበረከተለት ተገልጿል ማለት ነው። ሌሎቻችሁም እንደዚሁ በየዓመቱ አፈጻጸም ላይ ለእግር ኳሳችን የጀርባ አጥንት የሆኑትን ደጋፊዎች በማበረታታት የተለያዩ ነገር በመስጠት ህዝባዊ መሰረት ስፖርቱ እንዲኖረው የበለጠ መቀራረብ እንዲኖረው እንደዚህ አይነት ነገር በአመቱ መጨረሻ ሻምፒዮና ባትሆኑም ቢለመድ በሌሎቹም ክለቦች ላይ የበለጠ ክለቦች ከደጋፊዎቹ ጋር ያለውን ቁርኝት የበለጠ ማሳደግ ማጠናከር ይቻላል። ይሄ ደግሞ ለእግር ኳስ ቤተሰባዊ መተሳሰር የበለጠ ትልቅ ነገር ይሆናል እንደ ግብአት ብለን እናስባለን። ቀጣይ እንግዲህ ምናልባት ወልዋሎ ዓዲግራት ዩኒቨርሲቲስ ለተጫዋቾቹ እንግዲህ ወደ ካፍ ቻምፒየንስ ሊግ የውድድር መድረክ ወደ ካፍ የኮንፌዴሬሽን ካፕ የውድድር መድረክ ወልዋሎ ዓዲግራት ዩኒቨርሲቲ በታሪኩ ለመጀመሪያ ጊዜ እንዲያልፍ አድርጓል። ያውም ሻምፒዮናውን ክለብ ሲዳማ ቡናን በማሸነፍ ማለት ነው። እስካሁን ድረስ ግን የወልዋሎ ዓዲግራት ዩኒቨርሲቲ ምናልባት መረጃው ካልደረሰኝ ይቅርታ ጠይቃለሁኝ
ነገር ግን የማበረታቻ ሽልማት ደርሷቸዋል የሚል መረጃ አላየውኝም። በቀጣይ ፕሮግራም ይዘውላቸው ሊሆን ይችላል። በእርግጥ የዩኒቨርሲቲው ነው እስካለኝ መረጃ ድረስ። እንግዲህ ክልል ከተማ አስተዳደሮች አሁን ላይ ያው መሬት ነው የሚሸልሟቸው። መሬት በኢትዮጵያ በብሔራዊ ቡድን ደረጃም የተለመደ ነው። ለአትሌቶችም በተለያየ እንደዚህ አይነት የሽልማት ሁኔታዎች መሬትን የመሸለም ቤት የመሸለም ነገር የተለመደ ነው በኢትዮጵያ። በሌሎችም ሀገራቶች አሉ ስፖርተኞችን ለማበረታታት ማለት ነው። ወልዋሎ ዓዲግራት ዩኒቨርሲቲ ከተማ አስተዳደሩ ከሸለመው አላቅም። ከዛ ባለፈ ግን ያው ዩኒቨርሲቲው ስለሆነ ምናልባት ነፃ የትምህርት እድል ሊሆን ይችላል ብዬ አስባለሁኝ። ካልሆነ ደግሞ ከተማ አስተዳደሩ አጠቃላይ ህዝቡንም በመወከል ስለሆነ ይህን ውድድራቸውን አድርገው ሻምፒዮና መሆን የቻሉት ከተማ አስተዳደሩም እንግዲህ የሚሸልማቸው የሚሰጣቸው እውቅና ካለ ህዝቡን ወክሎ የምንመለከተው ይሆናል። ነገር ግን ማበረታታት ያስፈልጋል። እነዚህ ስፖርተኞች በቀጣይ ደግሞ በአህጉር አቀፍ መድረክ የወልዋሎ ዓዲግራት ዩኒቨርሲቲ ማህበረሰብ ብቻ አይደለም በአጠቃላይ ኢትዮጵያን በመወከል ነው በዚህ አህጉር አቀፍ የውድድር መድረክ ላይ ሲዳማ ቡናም እንደዚሁ ደግሞ ወልዋሎ ዓዲግራት ዩኒቨርሲቲ የሚሳተፉትና ከወዲሁ ጥሩ ዝግጅት እንዲያደርጉ እንደዚህ ማነቃቂያና እውቅና መስጠት የተሻለ ነገር ሊያመጣ ይችላል ለእግር ኳሳችን ተብሏል። ነገር ግን የሲዳማ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ደስታ ዴላሞ እንደዚሁም የክለቡ ቦርድ ሰብሳቢ አቶ ጀጎ አገኘው እንግዲህ በእውቅና ስነ ስርዓቱ ላይ በመገኘት ስፖርተኞቹን አበረታቷል። ከዛም ባለፈ ደግሞ ወደ 6 ሚሊዮን ብር እንደዚሁ ኢንቨስት በማድረግ ከ20 ዓመት በታች በፕሪሚየር ሊጉ ሻምፒዮና ለሆኑት የሲዳማ ቡና እግር ኳስ ክለብ ወጣት ተጫዋቾችም እንደዚሁ በአጠቃላይ ለቡድኑ አባላቶች ወደ 6 ሚሊዮን ብር ማበርከታቸውም እንደዚሁ ተገልጿል ማለት ነው። የበለጠ ደግሞ ወጣቶቹ ሲበረታቱ ነገ በብሔራዊ ቡድን ደረጃ በሲዳማ ቡና እግር ኳስ ክለብ በዋና ቡድኑ ልንመለከታቸው እንችላለን እና በጣም አስደሳች ነገር ነው ያደረገው ከተማ አስተዳደሩ። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን በዚህ ይጠናቀቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁን ስላላችሁ እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ ዳግም የምንገናኝ ይሆናል። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል ከመልእክቶች አስቀድመን የተለያዩ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። በተለይ ደግሞ በካፍ ቻምፒየንስ ሊግ የውድድር መድረክና እንደዚሁም በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ ኢትዮጵያን የሚወክሉት ወልዋሎ ዓዲግራት ዩኒቨርሲቲ እንደዚሁም ደግሞ በሲዳማ ቡና እግር ኳስ ክለብ የሽልማትና የእውቅና ስነ ስርዓትን መረጃ አስመልክተን ወደ እናንተ መረጃዎችን ስናደርስ ቆይታ አድርገናል። ከዚህ ሰዓት ጀምረን ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን በማለፍ ከባህር ማዶ ያገኘናቸውን ወቅታዊና አዳዲስ ስፖርታዊ መረጃዎች ወደ እናንተ የምናደርስ ይሆናል። የዓለም እግር ኳስ ዋንጫ የውድድር መድረክ የግማሽ ፍጻሜ ጨዋታዎች ከ2 ቀናት ረፍት በኋላ ዛሬ ጅማሯቸውን ያደርጋሉ። ዛሬ አንድ ጨዋታ ይደረጋል። ነገም እንደዚሁ ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር የሚደረገው የመጨረሻው የፍጻሜ ጨዋታ እንደዚሁ ይጠበቃል ማለት ነው። ዛሬ የመጀመሪያው ቀዳሚው የሆነው የግማሽ ፍጻሜ ጨዋታ በሁለቱ አውሮፓ ሀገራት ብሔራዊ ቡድኖች መካከል ይከናወናል። የስፔን ብሔራዊ ቡድን ከፈረንሳይ ብሔራዊ ቡድን ጋር የሚያገናኘው ጨዋታ በእግር ኳስ ቤተሰቡ ዘንድ ትልቅ ትኩረትን አግኝቷል። የስፔን ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ እንግዲህ አንድ ጊዜ ነው የመድረኩን የዋንጫ ክብር ማሳካት የቻለው። በአፍሪካ ሀገር አዘጋጅነት በደቡብ አፍሪካ አስተናጋጅነት በተከናወነው የ2010ን የዓለም እግር ኳስ ዋንጫ የውድድር መድረክ ማሳካታቸው ስፔኖች የሚታወስ ነው። ከዛ ባለፈ ጥሩ ጉዞ ማድረግ ቢችሉም ከዚህ ቀደም ነገር ግን የመድረኩን የዋንጫ ክብር ወደ 2 ከፍ ማድረግ ያልቻሉበትን አጋጣሚ ተመልክተናል ማለት ነው።
ከዛ ባለፈ ደግሞ የፈረንሳይ ብሔራዊ ቡድንን የተጋጣሚውን የፈረንሳይ ብሔራዊ ቡድንን ስንመለከት ደግሞ የፈረንሳይ ብሔራዊ ቡድን በዓለም ዋንጫው 2 ጊዜ መድረኩን የዋንጫ ክብር ማሳካት ችሏል። ለሶስተኛ ጉዞ ነው በማድረግ ላይ የሚገኘው። የነ ክሊያን ምባፔ ጄኔሬሽን ይህንን የመድረኩን የዋንጫ ክብር ብዛት ወደ 3 ከፍ ያደርጋል ተብሎ በፈረንሳውያን በአጠቃላይ በዓለም እግር ኳስ ዋንጫ የውድድር መድረክ ተከታታዮች ዘንድ እንደዚሁ ተስፋ እየተጣለባቸው ነው የሚገኘው። ለሶስተኛ ጊዜ ነው እንግዲህ ወደ ግማሽ ፍጻሜ መግባት የቻለው የፈረንሳይ ብሔራዊ ቡድን በተከታታይ ዓመት 2018 በሩሲያው የዓለም እግር ኳስ ዋንጫ የውድድር መድረክ ሻምፒዮና እንደነበሩ እናስታውሳለን። ከዛም ደግሞ ከ4 ዓመት በፊት ካታር አስተናግዳው የአርጀንቲና ብሔራዊ ቡድን ሻምፒዮና ሲሆን የፍጻሜ ተፋላሚ እንደነበሩ የፈረንሳይ ብሔራዊ ቡድንን ማንሳት እንችላለን። ዘንድሮም እንደዚሁ ለሶስተኛ ጊዜ ወደ ግማሽ ፍጻሜው ማለፍ ችሏል ማለት ነው። የዘንድሮ የፈረንሳይ ብሔራዊ ቡድን በርካቶችን እያሰጋ ይገኛል። የበርካቶች ግምትም እየሆነ ነው የሚገኘው። በአውሮፓ በአምስቱም ታላላቅ ሊጎች ላይ በተለያዩ ታላላቅ ክለቦች ላይ እየተጫወቱ የሚገኙ ከዋክብቶችን የሰበሰበው የአሰልጣኝ ዲዲዬ ዴሻም ቡድን ዘንድሮም የመድረኩን የዋንጫ ክብር ከፍ ሊያደርግ እንደሚችል እየተገለጸ ነው የሚገኘው። ሁለቱ ብሔራዊ ቡድኖች ከዚህ ቀደም በ2006 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በጥሎ ማለፍ 16 ተገናኝተው የፈረንሳይ ብሔራዊ ቡድን 3-1 በሆነ ውጤት በማሸነፍ እንግዲህ ሩብ ፍጻሜውን መቀላቀሉ የሚታወስ ነው። የዛ ጊዜ እንግዲህ እንደነ ዚዳን፣ ቴሪ ዳንኤል ሃንሪን ያሁኑን ደግሞ የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሻምን ስብስብ ይዞ ነበረ። በአጋጣሚ እንደውም የፈረንሳይ ብሔራዊ ቡድን የወቅቱ ዲዲዬ ዴሻም አምበል ሆነው ቡድኑን ሲመሩ እንደነበረም የሚታወስ ነው ያሁኑ የብሔራዊ ቡድኑ አሰልጣኝ ማለት ነው። እና በርካታ ታላላቅ ከዋክብቶች ያለፉበት የፈረንሳይ ብሔራዊ ቡድን አሁን ደግሞ በአዲሱ በነ ክሊያን ምባፔ እየተመራ እንግዲህ የመድረኩን የዋንጫ ክብር ለማሳካት ጥቂት ጨዋታዎች ብቻ ይቀሩታል ማለት ነው። የግማሽ ፍጻሜ ከዛ ወደ ፍጻሜ ነው የሚያልፈው በተለይ የዛሬ ምሽቱን ጨዋታ ማሸነፍ ከቻለ ማለት ነውና የወቅቱ የአውሮፓ ዋንጫ አሸናፊዎች ደግሞ የስፔን ብሔራዊ ቡድን ከተከላካይም ከአጥቂም እንደዚሁም ደግሞ መሀል ላይ ያላቸው ጥምረት እጅግ በጣም አስደናቂ ነው። በተለይ በስፔን የሚጫወቱት እንደነ ፔድሪ የካታሎናው ክለብ ባርሰሎና ላይ የነ ፔድሪን እና የነ ፌራን ቶረስን እና የነ ላሚን ያማልን ጥምረት እንደዚሁ ማንሳት ይቻላል። እንደዚሁ ደግሞ በጣም ሲኒየር የሚባሉት በእንግሊዝ ፕሪሚየር ሊግ ላይ አንጸባርቀው እስከ ባሎንዶር ክብር ድረስ መድረስ የቻሉት እነ ሮድሪን የመሳሰሉ ልምድ ያላቸውን ታላላቅ ተጫዋቾችንም በስብስቡ ውስጥ ይዟል ማለት ነው። የተከላካይ ስፍራ ላይንም እንደሚታወሰው እንደነ ማርክ ኩሬላን የመሳሰሉ ትልልቅ ተጫዋቾችን አጣምሯልና የስፔን ብሔራዊ ቡድን ከወጣት እስከ አንጋፋ ድረስ በማንኛውም ሰዓት ላይ ደግሞ ተቀይረው ውጤትን መቀየር የሚችሉ በጣም በሚያስፈልጉ ብሔራዊ ቡድኑ በሚያስፈልጋቸው ሰዓት ላይ የሚደርሱላቸው እንደነ ሚካኤል ሜሪኖን የመሳሰሉ ተጫዋቾችንም በስብስብ ውስጥ ይዟል። የፈረንሳይ ብሔራዊ ቡድን የስፔን ብሔራዊ ቡድን እንግዲህ እስካሁን ድረስ በዓለም ዋንጫው በጣም ጥቂት ጎል ከተቆጠረባቸው ብሔራዊ ቡድኖች መካከል አንደኛው ነው። እሱም አንድ ግብ ብቻ ነው እስካሁን ድረስ ያስተናገዱት። ከዚህ ቀደም 2-1 በሆነ ውጤት እንግዲህ ባሸነፉበት ጨዋታ ነው ጎል ራሱ የተቆጠረባቸው ማለት ነውና እስካሁን ድረስ ባደረጓቸው ጨዋታዎች አንድ ጎል ብቻ ማስተናገድ የቻለው የስፔን ብሔራዊ ቡድን የተከላካይ ስፍራ ዛሬ የፈረንሳይ ብሔራዊ ቡድን በጣም በማጥቃቱ እንቅስቃሴ ከፍተኛ ጫና ፈጥሮ ይጫወታሉ ለሚባሉትስ ምን አይነት ምላሽ ሊኖረው ይችላል? የፈረንሳይ ብሔራዊ ቡድን የማጥቃት እንቅስቃሴ ዲፓርትመንትስ እንዴት መቋቋም ይችላል የሚለው ዛሬ እንግዲህ ፈተናው የሚጀምር ነው የሚሆነው ማለት ነውና እንግዲህ ሉዊስ ዴላፎንቴ ዛሬ የሚኖራቸው ስብስብ ይጠበቃል። ነገር ግን የስፔን ብሔራዊ ቡድን ጥሩ ስብስብ እንዳለው ከዚህ ቀደም ፈረንሳዩ የቀድሞ የአርሰናል አሰልጣኝ አርሴን ቬንገርም የስፔን ብሔራዊ ቡድን የፈረንሳይ ብሔራዊ ቡድንን የማሸነፍ ብቃት እንዳለው እንደዚሁ ሲገልጹ እንደነበረ ይታወሳል። ዛሬ ምሽት እንግዲህ ይሄ የሚለይ ነው የሚሆነው። የስፔንም በዚህ መልኩ ካነሳን የፈረንሳይ ብሔራዊ ቡድንም ግብ ጠባቂ እስከ ፊት መስመር አጥቂ ድረስ እጅግ በጣም ኳሊቲ ያላቸው ተጫዋቾችን በስብስብ ውስጥ ይዟል። አሰልጣኙ በዓለም ዋንጫም በተለያዩ መድረኮች ላይም ተመልክተናቸዋል። ለረዘም ያሉ ዓመታቶችን የብሔራዊ ቡድንን በመምራት ከሚታወቁ አሰልጣኞች መካከል ቀደም ናቸውና ከዚህ ጋር ተያይዞ እንግዲህ በአንድ ብሔራዊ ቡድን ውስጥ ጥሩ ቆይታ በሚኖርበት ሰዓት ላይ ዘለግ ያሉ ቆይታዎች ሲኖሩ ከቡድኑ ተጫዋቾች ጋር መግባባት ይኖራልና ያ ደግሞ ለማሸነፍ ትልቅ አቅም እንደሚሆን ነው የእግር ኳሱ ሊቃን የሚገልጹትና የፈረንሳይ ብሔራዊ ቡድን በዚህ መልኩ እየተሰራ ነው የሚገኘው። እንግዲህ ውጤቱንም እያሳየ ነው የሚገኘው። በጣም አስፈሪ ነው። በማንኛውም ሰዓት ከየትኛውም አቅጣጫ ጎል ማስቆጠር የሚችሉ ትልልቅ ኳሊቲ ያላቸውን ተጫዋቾች በስብስብ ውስጥ ይዟል ማለት ነውና ዛሬ ምሽት 4 ሰዓት ላይ የሚደረገው ጨዋታ ይጠበቃል። የተከላካይ ስፍራ ላይ በተለይ ሴንተር ባኩ ላይ ከተመለከትን ወይም የተከላካይ አማካኝ የመሃል ተከላካዮችን ከተመለከትናቸው ኦበሚካኖ አለ። እንደገና የአርሰናሉ ደግሞ ዊሊያም ሳሊባ አለና በጣም
ከባድ ጥምረት እንደሆነ እየተነገረለት ነው የሚገኘው። ከዛ ባለፈ ደግሞ የፊት መስመር ዲፓርትመንቱንም ካየነው እንደዚሁ የነ አውሊሴን የነ ሚሼል አውሊሴን እንደዚሁ ኦስማን ዴምቤሌን ክሊያን ምባፔን እንደነ ባርኮላን የመሳሰሉ በጣም ኳሊቲ ተጫዋቾች አሉ። ሚድፊልደር ላይ ደግሞ እንደዚሁ መሃል ላይ በመግባትና በመጫወት እንደነ አንድሪያን ራቢዮትን የመሳሰሉ ተጫዋቾች እነ ዱዌን ማንሳት እንችላለን። እንደዚሁ ደግሞ ተከላካይ አማካኝ ስፍራ ላይ ደግሞ የኳስ ሽግግሩን የበለጠ በማሳለጥ ረገድ ደግሞ እንደነ ሹዋሚኒን የመሳሰሉ ተጫዋቾች አሉና ዛሬ የሚደረገው የሁለቱ የአውሮፓውያን ሀገራት ብሔራዊ ቡድኖች ፍልሚያ የስፔን እና የፈረንሳይ ብሔራዊ ቡድን ትልቅ ትኩረትን አግኝቷል ማለት ነው። እንግዲህ በአጠቃላይ ያሉትን ጨዋታዎች እያሸነፉ ወደዚህ መድረስ የቻሉት እነዚህ ሁለት ሀገራት እስከ ፍጻሜው ድረስ አንደኛው ይጓዛል፣ አንደኛው ዛሬ ጓዙን ጠቅልሎ ከ2026 የዓለም እግር ኳስ ዋንጫ የውድድር መድረክ የሚሰናበትበት ምሽት ይሆናልና ለአንደኛው ደስታ ለአንደኛው ሀዘን ምሽት የሚሆንበት አጋጣሚ ሰፊ ነው ማለት ነውና ይህንን ጨዋታ ቅድመ ግምት ልታደርሱን ትችላላችሁ። ስፔን ከፈረንሳይ የሚያደርጉት ጨዋታ ማን በአሸናፊነት ሊያጠናቅቅ ይችላል? ይህንን ቅድመ ግምታችሁን ታደርሱናላችሁ። ነገ ደግሞ ሌላኛው የግማሽ ፍጻሜ ጨዋታ ይደረጋል። በተለይ በፖለቲካው ሀውድ ላይ ትልቅ ስም ያላቸው ብዙ መነጋገሪያ የነበሩት ከዚህ በቀደምም በእግር ኳሱም አንድ ላይ ተያይዞ ብዙ ነገር የሚነሳባቸው የአርጀንቲናና የእንግሊዝ የግማሽ ፍጻሜም ጨዋታ በርካታ መረጃዎች አሉ። በነገው ዕለት ቀኑ ሲደርስ ደግሞ የበለጠ የምንመለከተው ነው የሚሆነው። ፖለቲካና እግር ኳስ ያለው አንድምታ በተለይ ከእንግሊዝ ብሔራዊ ቡድንና ከተጋጣሚዋ ከአርጀንቲና ብሔራዊ ቡድን ጋር እነ ዲያጎ አርማንዶ ማራዶናም እዚህ ላይ የማንሳት እንችላለን። የ1978ቱን ማለት ነው እና የ1986ቱን የዓለም ዋንጫ ሂደት አጠቃላይ ጉዞን በተመለከተ የሁለቱን ሀገራት ምን እንደሚያገናኛቸው ምን እንደሚለያያቸውም እንግዲህ መረጃዎችን ወደ እናንተ እናደርሳለን በነገው ዕለት ማለት ነው። ዛሬ ቀዳሚ ያደረግነው ግን የስፔን እና የፈረንሳይ ብሔራዊ ቡድን ዛሬ ምሽት በግማሽ ፍጻሜው ስለሚገናኙ ነው የበለጠ የሁለቱን ሀገራት ብሔራዊ ቡድኖች መረጃ ወደ እናንተ ያደረስነው ማለት ነውና እስኪ ስንመለስ ለዛሬ ከናሁ ስፖርት የተዘጋጁትን ጥያቄዎች ደግሞ ወደ እናንተ እናደርሳለን። በርከት ያሉ ጥያቄዎችን ይዘናል። ስለዚህ እናንተም እየሞከራችሁ እየተሳተፋችሁ እንደወትሮ ሁሉ አብራችሁ እንድትጓዙ እንደዚሁ እንጋብዛችኋለን። አጫጭር የዝውውር መረጃዎችም በስተመጨረሻ የመረጃዎቻችን ማሳረጊያ ነው የሚሆኑት። መርጣችሁን አብራችሁን ስለምትሆኑ እጅግ በጣም እናመሰግናለን። እስኪ መልእክቶቹን ተከታትለን እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ነው የምንገኘው። በተለይ ዝውውሩን መሰረት ያደረጉ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። ወደ ዝውውሩ መረጃዎቻችን ከማለፋችን አስቀድመን ግን የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱትን መረጃዎች ወደ እናንተ መድረሳችንን እንቀጥላለን። ለዛሬ ዕለተ ማክሰኞ ከናሁ ስፖርት የተዘጋጁ ጥያቄዎችን ወደ እናንተ የምናቀርብበት ሰዓት ላይ ነው የምንገኘው። የመጀመሪያው ጥያቄያችን የሚሆነው እየተከናወነ በሚገኘው በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ የዛሬ ምሽቱን የግማሽ ፍጻሜ ጨዋታ ውጤቶች ሳይጨምር ማለት ነው እስካሁን ድረስ ባለው ሂደት 100 ጨዋታዎች ተከናውነዋልና ስንት ግቦች ከመረብ አርፈዋል፣ ስንት ጎል ተቆጥሯል ነው የመጀመሪያው የናሁ ስፖርት የዛሬው ጥያቄ ይህ ነው። እንግዲህ ሌሎቹን ተጨማሪ ጥያቄዎች ደግሞ ወደ እናንተ እናደርሳለን። ከዛ በኋላ ደግሞ እንደዚሁ አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ወደ መጀመሪያው የዝውውሩ መረጃችን ስናልፍ የጊልቤርቶ ሞራን ዝውውር እናገኛለን። የሰሜን ለንደኑ ክለብ አርሰናል ይህንን ሜክሲኮ
ሜክሲካዊው ተስፈኛ ተጫዋች ለማስፈረም እንደዚሁ ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ነው የሚገኘው። በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ ከፔሌ በመቀጠል እንግዲህ በእድሜ ትንሹ ተጫዋች በመሆን ነው ይህ ሜክሲካዊ እንግዲህ አዲሱ ኮከብ ይህንን ክብረ ወሰን መያዝ የቻለው ማለት ነውና በርካቶች እያደነቁት ነው የሚገኘው። በዓለም ዋንጫው ላይ ባሳየው እንቅስቃሴ ምንም እንኳን በጥሎ ማለፍ 16ቱ እንግዲህ ተሸንፋ ከውድድር መድረኩ ብትሰናበት ማዘጋጀው ሀገር ሜክሲኮ በዚህ የውድድር መድረክ ላይ ካስተዋወቀችን ወጣት ተጫዋቾች መካከል አንደኛው ይህ ጊልቤርቶ ሞራል ነው። በበርካታ ቦታዎች ላይ መጫወት ይችላል። ቨርሳታይል ከሚባሉ ወጣትና ተስፈኛ ተጫዋቾች መካከል አንደኛው እንደሆነም ባለተሰጥኦ እንደሆነም እየገለጹለት ነው የሚገኘው ማለት ነው። 10 ቁጥር ላይ መጫወት ይችላል። ከዛ ባለፈ ደግሞ በሁለቱም መስመሮች እንደዚሁ ዊንግ ላይ መጫወት እንደሚችል ነው የዚህን ተጫዋች ብቃት በደንብ የተመለከቱ የእግር ኳሱ ሊቃን የወደፊት የእግር ኳስ ህይወቱን እየተነበዩለት የሚገኙት ማለት ነውና ከዚህ ጋር ተያይዞ እንግዲህ አንድሪያ ቤርታ የአዲሱ መድፈኛ ለማድረግ ይህንን ወጣት ተጫዋች ከበርካታ ታላላቅ ክለቦች ጋር እንደዚሁ እየተጫረቱ እንደሚገኝ እየተገለጸ ይገኛል። የተጫዋቹ ባለንብረት ክለብ እንግዲህ ቲጁዋና ይሰኛልና ወደ 35 ሚሊዮን ፓውንድ ድረስ ከዝውውሩ እንደሚፈልግ እየተነገረ ይገኛል። አርሰናል ግን ወደ 20 ሚሊዮን ፓውንድ በላይ ማውጣት እንደማይፈልግ ነው እየተነገረ የሚገኘው ማለት ነው። 20 ሚሊዮን ፓውንድ ማለት እንግዲህ አሁን ላይ ለሚገኙ ኮከቦች ወይም ደግሞ አሁን ያለውን የዝውውር ገበያ የሚታወቅ ነው። እጅግ በጣም ከፍ እያለ ነው እየተመለከትን የምንገኘው ማለት ነውና ይህንን ተጫዋች ክለቡ በ20 ሚሊዮን ፓውንድ ይለቀዋል ወይ የሚለው ነገር በቀጣይ የምንመለከተው ይሆናል። አርሰናል ግን የዝውውር ሁኔታ ከዚህ ቀደምም ከተጫዋቹ ጋር ስሙ ሲያያዝ ቆይቷል። ነገር ግን አሁን ደግሞ በላቀ ከፍታ የዚህ የዝውውር ሁኔታ እያደገ ፕሮግረስ እያደረገ እንደሚገኝ የተለያዩ የመገናኛ ብዙሃን እየዘገቡ ነው የሚገኙት። ቶተንሃም ሆትስፐርስን ወደ ተመለከተው መረጃችን ስናልፍ ሌላኛው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ እንግዲህ በአዲሱ አሰልጣኝ ሮቤርቶ ዲዘርቪ አዲሱን ቶተንሃም ለማስመልከት ቸኩሏል ተብሏል። ዝግጅታቸውንም ከወዲህ ስለመጀመራቸው አንዳንድ የክለቡ ተጫዋቾች እየተገለጸ ነው የሚገኘው። በቀጣይ እንግዲህ ከእንግሊዝ ውጪ ዝግጅታቸውን በማድረግ ደግሞ እንደዚሁ ለአዲሱ የውድድር ዘመን እንደሚዘጋጁ እየተነገረ ይገኛል። ከዛ ጎን ለጎን ግን የቡድን ግንባታው ላይም አዳዲስ ተጫዋቾችን ማስፈረማቸው ይታወሳል። እንደነ ማቲያስ ፈርናንዴዝ እንደዚሁም ደግሞ ሳንድሮ ቶናሊን የመሳሰሉ ተጫዋቾች ከትልልቅ ክለቦች ጋር በመጫረት እኚህ አሰልጣኝ ወደ ስብስባቸው እንዲመጡላቸው ማድረጋቸው ይታወሳል። አሁንም በቀጣይ አዳዲስ ተጫዋቾችን ወደ ስብስባቸው እንደሚያመጡ ተነግሯል። አንደኛው የካታሎናው ክለብ ባርሴሎና የፊት መስመር ተጫዋች የሆነውን ስፔናዊን ፌራን ቶሬስን ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። የተጫዋቹ ፈላጊ አልናስርም ተጫዋቹን ለማስፈረም ፍላጎት አለው ተብሏል። ከዛ ባለፈ አስተን ቪላና ሌሎች የፕሪሚየር ሊጉ ክለቦች እንደ ኒውካስትል ዩናይትድ የመሳሰሉ ተጫዋቾች ክለቦችም ፌራን ቶሬስን ለማስፈረም ፍላጎት አላቸው ተብሏል። ተጫዋቹ እንግዲህ ከሀገሩ ስፔን ጋር በዓለም እግር ኳስ ዋንጫ የውድድር መድረክ ጥሩ እንቅስቃሴ በማድረግ ላይ ነው የሚገኘው ማለት ነውና ቀጣይ መዳረሻው ግን ስፐርሶች ሊሆን ይችላል የሚሉ መረጃዎች እየወጡ ይገኛሉ። ሉካስ ዲኜን በዓለም ዋንጫው እየተመለከት ነው እንገኛለን። በጣም ጥሩ ብቃት በማሳየት ላይ ነው የሚገኘው ይሄ ተጫዋች። ፒኤስጂን እንደዚሁ ስለመቀላቀሉ እየተገለጸ ይገኛል። የመስመር ተከላካዩ ሉካስ ዲኜ ከዚህ በፊት በእንግሊዝ ፕሪሚየር ሊግ እናውቀዋለን። አሁን ደግሞ ወደ ፈረንሳዩ ክለብ ፒኤስጂ ስለማቅናቱ ተነግሯል ማለት ነው። ሌላኛው የአርሰናልን መረጃ እንመለከታለን። አርሰናል የጁሊያን አልቫሬዝን ጉዳይ ዳግም ይዞ ስለመነሳቱ እየተገለጸ ነው የሚገኘው። ተጫዋቹ በዛው በስፔን ለካታሎናው ክለብ ባርሴሎና የመጫወት ፍላጎት ቢያሳይም ነገር ግን ደግሞ የተጫዋቹ ባለንብረት ክለብ አትሌቲኮ ማድሪድ በታምር ለስፔን ክለቦች ለመሸጥ ፍላጎት እንደሌላቸው እየተገለጸ ይገኛል። በተለይ ደግሞ ለተቀናቃኛቸው ሪያል ማድሪድ እና ባርሴሎና ይህንን የፊት መስመር አጥቂ አሳልፎ ለመስጠት ፍላጎት እንደሌላቸው በተደጋጋሚ መግለጽ ችለዋል። ጥያቄ ቀርቦላቸውም እንደዚሁ በተደጋጋሚ ውድቅ አድርገዋልና አሁንም በዚህ አቋማቸው እንደጸኑ ነው ከወደ ስፔን እየወጡ የሚገኙ የመረጃ ምንጮች እንደነ ማርካና ሀስ የመሳሰሉ ተነባቢ ጋዜጦች እያስነበቡ የሚገኙት ማለት ነው። አርሰናል ይህንን ተከትሎ ተጫዋቹን የማግኘት ተስፋ የበለጠ እየለመለመ እንደመጣም እየተገለጸ ነው የሚገኘው ማለት ነው። ከ100 ሚሊዮን ፓውንድ በላይ ተጫዋቹን ለማስፈረም የስፔን ክለቦች ፍላጎት ቢያሳዩም ነገር ግን ከዛም በታች ቢሆን ወደ እንግሊዝ ፕሪሚየር ሊግ ተጫዋቹን የመሸኘት ፍላጎት ነው ይበልጡኑ እያደረባቸው የሚገኙት የሚሉ መረጃዎች ወጥተዋል ማለት ነው። አርሰናል 90
ሚሊዮን ፓውንድ ለተጫዋቹ ዝውውር ለማቅረብ ተዘጋጅቷል ተብሏል። ነገር ግን ምናልባት 10 ሚሊዮን ፓውንድ የሚሞላ ከሆነ አርሰናል በ100 ሚሊዮን ፓውንድም ቢሆን ይህንን የ26 ዓመት አርጀንቲናዊ የፊት መስመር አጥቂ እንደዚሁ ጁሊያን አልቫሬዝን የማግኘት እድሉ እየሰፋ ስለመምጣቱ እየተገለጸ ይገኛል። ከቅድመ ዝግጅት ውድድር አስቀድመው ነው አርሰናሎች ይህንን ዝውውር መቋጨት የሚፈልጉት። አንድሪያ ቤርታ ደግሞ ከዚህ ቀደም በአትሌቲኮ ማድሪድ በተለይ ደግሞ ከዲያጎ ሲሞኒ ጋር በጣምራ በመሆን የሚፈልጉትን ተጫዋቾች በማቅረብ ክለቡን በታማኝነት ሲያገለግሉ የነበሩ ሁነኛ የክለቡ ሰዎች ናቸው። አሁንም አትሌቲኮ ማድሪድ ጨዋታ በሚኖርበት ሰዓት ላይ አንድሪያ ቤርታ ዳር እስከ ዳር በክለቡ ደጋፊዎች መዝሙር ከሚዘመርላቸው የክለቡ ቀድሞ ሰዎች መካከል አንደኛው ናቸውና ይህንን ሁኔታ እንደ ዲፕሎማሲ በመጠቀም እንግዲህ ይህን ተጫዋች ወደ አርሰናል ለማምጣት እንደዚሁ ከፍተኛ ስራ በመስራት ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። የጁሊያን አልቫሬዝን ጉዳይ እንዴት ተመለከታችሁት? ዳግም እየተያያዘ ነው የሚገኘው። ይህ እንግዲህ የዝውውሩ መረጃ በተደጋጋሚ የተጣለ እየተነሳ አሁን ግን ወደ ወሳኙ ምዕራፍ መሸጋገሩን ተከትሎ ያሉትን ክፍተቶች በመጠቀም መድፈኞቹ አዲሱ መድፈኛ ለማድረግ ጁሊያን አልቫሬዝን ስለመቃረባቸው እየተገለጸ ይገኛል ማለት ነው። በመጨረሻም የመርሲሳይዱ ክለብ ሊቨርፑልን ዝውውር መረጃ እንመለከታለን። ሊቨርፑሎች እንግዲህ በአሰልጣኝ አንዲ ራዮላ እጅግ በጣም ገናናውን ሊቨርፑልን ለመመልከት ጓጉተዋል ደጋፊዎች። እሳቸውም ገና ከመምጣታቸው ሁለት ተጫዋቾችን ማስፈረማቸው የሚታወስ ነው። አንደኛው ጃኬት ነው፣ ሁለተኛው ደግሞ እንደዚሁም ቪክቶር ኑኔዝ እንደሆነ ይታወቃል። እነዚህን ሁለት ተጫዋቾች በእጃቸው አድርገዋል። ቀጣይም አዳዲስ ተጫዋቾችን የማምጣት እቅዳቸው እንደዚሁ አጠናክረው እንደሚቀጥሉ ነው እየገለጹ የሚገኙት። በቀጣይ ከፍተኛ ፉክክር ይጠብቀናል። ነገር ግን ደግሞ የክለቡ ደጋፊዎች የሚመኙትን የዋንጫ ክብሮችንና የቀድሞ ገናናነታቸው ላይ ለመቀመጥ አሁንም ቢሆን የክለቡ ሰዎች የምንመርጣቸውን ተጫዋቾች በማስፈረም ከጎናችን ሊቆሙ ይገባል በማለት አንድሬ ራዮላ እንግዲህ እየገለጹ ነው የሚገኙት የቀዮቹ አዲሱ አሰልጣኝ ማለት ነው። ከዚህ ቀደም አሰልጣኙ በጣም ኤክስፒሪየንስ ያላቸው ናቸው በእንግሊዝ ፕሪሚየር ሊግ ላይ ማለት ነው። በተለይ ደግሞ በአነስተኛ በጀት ብዙም ያልታወቁ ወጣት ተጫዋቾችን ይዘው ወደ ትልቅ ከፍታ በማምጣት ረገድ ማለት ነው ወደ አውሮፓ መድረክ ማሳለፋቸው የሚታወስ ነው። በርንማውዝ እግር ኳስ ክለብን ማለት ነውና አሁን ደግሞ አያሉን ክለብ ሊቨርፑልን ይዘዋልና በአዲሱ የውድድር ዘመን ምን ሊያስመለክቱን ይችላሉ? ቀድሞ አሰልጣኝ አርነ ስሎት ይታይባቸው የነበሩትን ክፍተቶች በመሙላት ረገድ አዳዲስ ነገሮችን ለሊቨርፑል ወይም ለሊቨርፑላውያን ምን አዲስ ነገር ይዞ ይመጣሉ የሚለው እንግዲህ ጥቂት ቀናቶች ናቸው የሚቀሩት። ወር ከምናምን አካባቢ ነው እንግዲህ እንግሊዝ ተወዳጁ ፕሪሚየር ሊግ ሊጀመር ጅማሮን ሊያደርግ ማለት ነው። በዛ ፍጥነት ውስጥ እንግዲህ ክለቦችም ራሳቸውን በማደራጀት አሰልጣኞች ቀይረው እንደዚሁም አዳዲስ ተጫዋቾችን ወደ ስብስባቸው በማምጣት ቡድን ገንብተው ጥሩ አሸናፊ ቡድን ለመገንባት ጥረት በማድረግ ላይ ነው የሚገኙትና በእንግሊዝ ፕሪሚየር ሊግ ዘንድሮ ፍክክሩ ከፍተኛ ሊሆን እንደሚችል በተለይ ደግሞ የታክቲክ ጦርነቱ በጣም ሊፋፋም እንደሚችል ወጣት ብልህ ብዙ ነገሮችን መጨረስ ወይም መቀየር የሚችሉ ብቃት ያላቸውን ወጣት አሰልጣኞችን ነው የያዘው። በአጠቃላይ ዩናይትድ በአሰልጣኝ ማይክል ካሪክ እየተመራ ምን አይነቱን ቡድን እንደሆነ በስተመጨረሻም ቢሆን አስመልክቶን ወደ አውሮፓ መድረክ መልሷቸዋል። በዚህ ዓመትም በተለይ የ3 ዓመት ቀጣይ ንድፋቸው የእንግሊዝ ፕሪሚየር ሊግን የዋንጫ ክብር 150ኛ የምስረታ ክብረ ባህሉን ሲያከብር ማንቸስተር ዩናይትድ የፕሪሚየር ሊጉን የዋንጫ ክብር በማንሳት ነው የሚል ውጥን ይዘው ነው የተነሱትና ይህንን ደግሞ መሰረት ባለፈው ዓመት አጨራረሳቸውን ድንቅ በማድረግ ደጋፊዎችን እንደዚሁ ተስፋ ሰጥተዋል። በአዲሱ ዓመት ደግሞ የተሻለውን ማንቸስተር ዩናይትድ ይጠብቃሉ። አርሰናል ነው በአሰልጣኝ ሚካኤል አርቴታ ስር እንግዲህ ያለፉትን ዓመታቶች የእንግሊዝ ፕሪሚየር ሊግን ተቆጣጥሯል ማለት እንችላለን። የዋንጫ ክብሮች ባይኖሩትም ነገር ግን ደግሞ የዋንጫ ክብር ድረስ መድረስ የቻለበትን ዓመታት አይተናል። ከዛ ባለፈ በስተመጨረሻ ደግሞ ከ22 ዓመታት በኋላ የሊጉን የዋንጫ ክብር ማንሳት ችሏል። ዋንጫ የጎደለው ብቻ ጉዞ በአውሮፓ ቻምፒየንስ ሊግ የውድድር መድረክም ማድረግ ችሏልና በዚህ ዓመትም የበለጠ የተሻለውን የበለጠ ሻምፒዮናውን አርሰናልን የመድፉ ደጋፊዎች ይጠብቃሉ። ይህም በአሰልጣኝ ሚካኤል አርቴታ ስር እንደዚሁ አዲስ ነገር ለመመልከት ጓጉቷል። ከዛ ባለፈ ደግሞ ሰማያዊዎቹ ቼልሲዎቹ የ6 ጊዜ ፕሪሚየር ሊግ ሻምፒዮና ናቸው። በ2 ጊዜ ደግሞ የአውሮፓ ቻምፒየንስ ሊግ የዋንጫ ባለክብር እንደሆኑ ይታወቃሉ። ዣቢ አሎንሶን ስፔናዊውን እንደዚሁ ግሩም አሰልጣኝ በባየር ሊቨርኩሰን ታምር መስራት የቻለው ምንም እንኳን ወደ ስፔን ሄዶ በሪያል ማድሪድ ባይሳካለትም ይህን አይነት ደግሞ ድንቅ አሰልጣኝ ይዘዋል ሾመዋልና አዳዲስ ተጫዋቾችን እያመጡ ነው የሚገኙት። የአዶኒ ራዮላን ቀደም ሲል ተመልክተናል። ከዛ ባለፈ ደግሞ እንደዚሁ የነ
ሮቤርቶ ዲዘርቢን በቶተንሃም ሆትስፐርስም የተሻለውን ቶተንሃም ሆትስፐርስ በዚህ ዓመት ከሁለት መጥፎ ዓመታት በኋላ ልንመለከት የምንችልበት እድል አለና የወጣቶች ስብስብ የሆነውን የእንግሊዝ ፕሪሚየር ሊግ በዚህ ዓመት ልንመለከት እንችላለን። ሲቲም እንደዚሁ አሰልጣኝ ቀይሯል። ኤንዞ ማሬስካ መጥቷል። እሳቸውም በጣም አቅም ያላቸው አሰልጣኝ እንደሆኑ ከዚህ ቀደም በሌስተር ሲቲ እንደዚሁም በቼልሲ ቤት በነበሩት እንቅስቃሴ ተመልክተናልና እነዚህን አይነት ስብስብ የያዘውን የእንግሊዝ ፕሪሚየር ሊግ ለማየት በርካታ የእግር ኳስ አፍቃሪያን እየጓጉ የሚገኙት ቀጣይ እንመለከታለን። ሐሳብ በመጪው አዲሱ የውድድር ዘመን ላይ ሐሳብ ካላችሁ ልታደርሱን ትችላላችሁ። የመጨረሻው የዛሬው የዕለተ ማክሰኞ የናሁ ስፖርት ዓለም ዋንጫን የተመለከተው ጥያቄ ደግሞ እንደሚከተለው ይቀርባል። እስካሁን ድረስ በዓለም እግር ኳስ ዋንጫ የውድድር መድረክ የዛሬውን የግማሽ ፍጻሜ ጨዋታ እንደዚሁ ሳይጨምር ምን ያህል ቀይ ካርዶች ተመዘዋል ነው። ቀደም ሲል ምን ያህል ጎል ከመረብ አርፏል ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ ምን ያህል ቀይ ካርዶች ተመዘዋል ነው። የቀይ ካርዶቹን ብዛት ትገልጹልናላችሁ። ሶስተኛው ጥያቄ የሚሆነው እንደ ግምት የዛሬ ምሽቱ ጨዋታ በፈረንሳይና እንደዚሁ በስፔን ብሔራዊ ቡድን መካከል የሚደረገው ተጠባቂው የግማሽ ፍጻሜ ፍልሚያ በማን አሸናፊነት ስንት ለስንት ይጠናቀቃል? ይህንን ትክክለኛ የጨዋታ ግምት እንድታደርሱን እንጋብዛችኋለን። ስለተከታተላችሁን እጅግ በጣም እናመሰግናለን። ሁልጊዜም ስለምትመርጡን አክብሮት አለን ለእናንተ ውድ ተመልካቾቻችን። የዛሬ ዕለተ ማክሰኞ ሐምሌ 7 2018 ዓ.ም የናሁ ቴሌቪዥን የስፖርታዊ ዕለታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ደግሞ ጋሻው ዳኛውና ብሩክ ጌታቸው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።